እጃችን በልተው በእጃችን ተጥተው ያሳደጉት ሰዎች ካዱ አስመሳይ አሁን ፊንት አንቺ አስመሳይ ችግሮች ተፈጠሩ ጭንቅላቴ ላይ በጣም እናቴን ገፍቼ ጣልኳት ያል ስለተሰማኝ የእናቴን አይን ማየት አልቻልኩም ከዛ በኋላ ማይ ይቅርታ ተፈጥሮ ማክሽ ይቅርታ ምንድነው ይቅርታ ግልኝ በቃ ገድይሻለሽ እናቴን አታቃትም ልበል እንዴ ከናትህ በላይ ምታምነው ሰው መጠርጠር ይሄ ራስን መጠርጠር እንደማለት ቆይ እሺ ናሽ ዳግም ረጋበን ማሚ ለኔ ያለም መድኃኒት ነችና እናታችን እንዳንበደል እናታችን እንዳንጎዳ እሺ ማውረድን ተቀመጥ በእናት ተቀመጥ እገላለሁ እመነኝ እገላለሁ ምንድነው የተፈጠረው ሁለታችሁንም ገላችኋለሁ ሙሉ ናቲ እንዴት ነህ ሰላም ነው አድምጡ ምን ነው ሄሎ አድምጡ እቻስ መሳይናት አድምጡ እሺ እንደዚህ አይነት ይወረደ ስራ በጣም ቀሽም ይሆነ ምን አርገ ነው ዳግም እንደዚህ የምትለኝ ታውቀዋለህ ግጥም አድርገህ ነው የምታውቀው ምንድነው ከፍቅረኛ ጋር ምንድን አለ ነገር ጉዳጊ ለፍጠሪ አንቺ ያምጥ ትንሽ ጭንቅላትሽ ይሰራል እንዳንቺ ለማተረጋጋ ወደዛ ተፈጠረው ወደስ ተለው ልስካንተ ውጪ ሞኝ እኔሽ ከዛ ከማንም ለቅምቃሚ ለቅመሽ ያመጣሽው ልጅ ምን ማለት ነው ለቅምቃሚ ጉዳጊ ለፍጠሪ አንቺ ያምጥ ትንሽ ጭንቅላትሽ ይሰራል እንዳንቺ ለማተረጋጋ ወደዛ ተፈጠረው እንደዛ ስላዝልኩ ጎዳና ስጭ ቤት ስላገቡ ስራ ስላሲያስኩ ይሁዲ ራሳልፊ ስለሰጠው አንተሪን ሁለታችሁም ትሆኑ እስስቶች የመጨረሻ እስስቶች ምንድነው ተፈጠረው ቆይ ባሪ ኮነ ለምንድነው የልጅ አባቴ ኮነ ለምንድነው እንደዚህ ማድርገው አንድ ሰው ሳይሆን እንዳለ የከተማውን በሙሉ ሰው ነው የተሸከመው ኦኬ አንተ ነህ ያዞርከስ ገደንከኝ አይ ዘመን እኔን ሚስማ አንተ ምን ነው ዳግም በቃ ነው ይዛምልና መኪና ፍላ አንተ ቆይ ችግር ቆይ ማዘር ለምን ያረጋጉም ረጋጉ እኛ ለተፈሰራ ለቀኝነት ሲራ እንደተመሳሰሪ እኔን ሲራይ ማንቺ አንዴ ማዘር ለምን አይኝም ነበር ነገ ተንስተሽኛል ለማለየት ኮና ይሳካልሽም እሺ እመኝ ሱንና ያለ ስራ ኮረ ለምን እዚህ ፊት አታውሪ አስደንግጦ ምን ያስወጣሻል ስልክ ይዞ እና የግላመች ስልክ ሲደወል እንደ ቢይሩ ባንቺ ፊት ማወራው እሺ ከልጅ በላይ ምን ልስጠው ደስታ ኮነ ለምን ወጥቶ ሄደ ለምን ጠፋሽ እኔ ምን አውቃለሁ እሺ እኔ ባውቀው እንደዚህ ሆናለሁ አሁን ተረጋጋ አለቅሽ እንዴ ኮና ደረኩሽም የሌለበት ጃልቶ እንድጠጠረሽ አንቺ ነሽ እያንዳንዱ ነገርም ተከታተየሻለሁ ታመሻለሽ የሆነ ነገር ነው የምታሳዩ የሆነ ነገር ወንታል ትንሽ እስቲ ባዶ ከና አንቺ ነሽ ነገ አንቺ ነሽ ማነቅ ነበር እዚህ ላይ ተረጋጊ አይዞሽ ስማት ነው አንተልኝ ቆይ አንዴ ረጋበሽ ትንሽ በቃ ረጋ ውሻ አስመሳይ አሁን ፊንት አንቺ አስመሳይ ቆይ ረጋ እንዴት አልረጋጋም ረጋ ብለው እንዴት ተረጋጋለህ እሺ እንዴት ተረጋጋለህ እንዴት አትለቃም እቺ ምንድነው ድምጻችሁ እማዬ ይቅርታ ተፈጥሮ ማክሽ ይቅርታ ምንድነው ይቅርታ ግልኝ በቃ ገድይሻለሽ ፍርሻለሁ እናቴ እሺ ንገረኝ ምን ሆነ ነው እናቴ ይቅርታ አድርግልኝ ንገረኝ ምን ሆነ ነው ይቅርታ አስታርግልኝ አይዞህ እሺ ክጅሻለሁ እማዬ በቃ ባለማወቅ አጥፍታል እሺ ምን ሆነ ነው ንገረኝ ተባብረው አብረው ያሳደግኳቸው እጃችን በልተው በእጃችን ተጥተው ያሳደጉት ሰዎች ካዱ ብያለሁ እኔ እሱ አይደለም ማሚ ቆይ ምንድነው እንደዚህ ነው ይሄ ነው እስቲ ቁጭ በል ነይ እማዬ ዝም ብለህ አሰማሽ እማዬ እንደሱ ከልጅ ቆይ እሺ ናሽ ዳግም ረጋበን እሱ መጠራጠራት ነበር እሱ ማሚ እኔ መጀመሪያ ነግሬሃለሁ አልሰማም ብለህ ሻቁታል ዛሬ አንተ ነው ውለታይ
ይሄ ነው ቆይ እስኪ ምንድነው የተፈጠረው? ተሰማኝ ከዚህ ሳላሳንስ አሳድገኝ ነው እንደዛ አይደለም እኮ ማሚዬ ልጄ ቆይ ልጄ ቆይ ተረጋጋ ቆይ በቃ እሷን ተናግሬያለሁ አይሆንም ብዬ ነበር አይሆንም አልሰማም አንዴ ዝም በሉ ምንድነው የተፈጠረው? እከዋቶስ ቅርታማ ተጠራጥሬያለሁ የጠረጠርኩት ነው እርግጠኛ ነኝ የጠረጠርኩት አይደል ቅድም እኮ ከዳጊ እስቲ መልሰው እናቴ ሰላም አለው ልክ ቅድም እኮ ከዳጊ ጋር ስለነበርክ ነው ጸጣልኩ እኔ መልክ ናቲ እናትዬው እኮ በጣም እየጨቆነች ነው በዛ ላይ ደግሞ ዳግም እርግዝናውን አብረን እንከታተል እያለኝ በጣም እያስጨነቀኝ ነው በዛ ላይ ታውቃለህ እቺ መሰሪ እናትዬው በጣም ተጠራጥራኛለች መሰለኝ ዲኤንኤ ምርመራ ካላደረግን እያለች በጣም እየተወተች ነው ዳጊን ከማሳመኗ በፊት አንተን ትሰማለች እባክህን እንደምንም ብለክ ለማሳመን ሞክር እናትዬውን ያዝልኝ እባክህን ይሄ ነገር ከታወቀ ጉዳችን ነው የሚፈለው ያሰብነው ነገር እንዳለ ይከሽፍብናል ልጅ አይደለም አይደል ልጅ አይደለም አይደል ተጠራጥሬያለሁ ተጠራጥሬያለሁ አንቺ ልጅ መጫወት በጣም ነው ማዘናው ወላሂ ሳንማ አንቺ ተጠራጥረን እኮ ነግሬያለሁ አትሆንም አላልኩም መጀመሪያ ሳይሆን አላማረችኝም አይሆንም አላልኩም አተናገርኩም ልጁ ራሱ አንተ እንዳልሆነ ተጠራጥሬ ነበር ያው እውነት ሆነ ያው ልጁን ጋር አስመረምራለሁ እያልኩ ነበር ያው ማየው ብዙዎች ሳናወጣ ያው ዲኤንኤ እኮ ሲባል ብዙ ነገር አለ ስለ ብትነቃስ ኖሮ ማይ እንዴት አድርጌ ልንቃ በጀበልቱ አጣድርጉ ሰርጉን ስታጣድፈው ራስ ተጠራጥሬያለሁ ማይ እቺ በኔ ቦታው እንዴት ገና ነበር ሷታል እንገባልሽ አርግዣለሁ ብላ ሷለች ያጣደፈችው ማይ እንዴት አውቃለሁ በጀበልቱ በጀጥቶ ከጉራና ስንስቸው እናት አገናኝቸው እናት በሌለበት ሰዓት እናቱ ነሽው ድምም ጠላት አሁን እንዴት አስችሏችሁ ተቀመጡ እንዴት አስችሏችሁ ተቀመጣችሁ ይሄ ነው እንደዚህ ነው ስታስመስል የነበረው ማለት ነው እንደዛ አይደለም እኮ ማሚ ኧረ በጣም በስመ አብ በጣም ያዘንኩብህ በጣም ማለት ነው አንድ ወንድም አይደል አንድ ወንድም ደስታለርጋለህ ምን ይቅር ማይ ታያችሁ ላስብ ከዚህ በላይ ሽሎስ መቼ መጠረጥር ነበር አላመንኩም በማየው ነገር በመታረገው መጠረጥራት ነበር እሱን እንዴት ተረጋግተን እናስረዳሽ አይ በቃ ቁጭ አይ እኔ ላወራችሁ ነው እስቲ ቁጭ ነይ ከንስተ ወንድም ላይ እንደዚህ የጨከረ አንዴ ማዘር ይገረኝ ይበሉና ነይ ቁጭ ተነሽ ምን አርጌ ሲነገረኝ አልቃሻ አስመሳይስ አንቺ አስመሳይ ነሽ አንቺ እማየውልሽ አሁን የሰው ልጅ ነው በሆዷ ውስጥ ያለው የሰው ልጅ እኔ አልፈልጋችሁም አሁን ልጅሽን ይዘሽ ውጪልኝ እኔ ምንም አይመለከተኝም እንኳን እናቴን በሰዓት ለእናቴ ደረሳችሁላሽ ይሄ መሰሪነታችሁ ለእናቴ እንድደርስ አድርጋችሁልኛል እናቴን ጎዳና ላይ ጥዬ እናንተን ቤት ላስገባችሁ ነበር ማስመሰልን ምን አመጣ እሺ ረጋበሉ እኔ እነሱ ላወራችሁ ስለምፈልግ ነገር ነው ያጠራጠረኝ እንኳን እናት ብቻ ታወቀ አንተም ገብተህበት ሌላ ጣጣስ ሳትገባ እንኳን በጊዜ አወቅ አንቺን ነው የገደልሽ እንኳን በጊዜ አወቅ ረጋበሉ ወይ አንዴ ማሚ ይቅርታ አድርጉልኝና አንድ ሁለት ደቂቃ ውጪ የሚቆዩልኝ ከሆነ እነሱ ላወራችሁ እሺ በሉኝ ያለውን ነገር አሁን ለምን እንደዚህ ደግሞ ሊቆዩ እነሱ እኔ ላወራችሁ ስለምፈልግ እሺ አይ ላወራችሁ እኔ በዚህ ልክ እሱን ገላለች በቃ ከዚህ በላይ ምንድን ነው የሚሆነው እስቲ ትንሽ ማሚ ስለነበረን ቆይታ አመሰግናለሁ ሰማችሁ ለምን ታቆያቸዋለህ ከዚህ በላይ በቃ ይወጡ አይ አንዴ ግድ የለም እሺ ልንገር ስለነበረን ቆይታ አመሰግናለሁ ድጋሚ አንተ ውሻሞን አንተ አይሁድሞን አንቺ የስራችሁ ድጋሚ ናችሁ ማየት አልፈልግም ድጋሚ አውጣችሁ አንዴ ይቅርታ አየሽ አይደል ምን እንደተፈጠረ እሺ በምን አባለ ታሳድገው ነበር ልጅ እንዴት እንደዚህ አይነት ስህተት ትሰሪያለሽ ይሄው ወንድሜን አሳጣሽኝ እኔ እሺ ከታ በቀለ ማምጣት ልጄን ልታሳድግ ነበር ምን አስተሳሰብ ነው ወንድሜን ልታቆራርጪ ነበር አይደል እንደዚህ
ቆይ ቀድሞውኑ እንደዛ ስትይኝ ነበር አንዴ አሁን ሁሉም ነገር በእንትን ተደርጎ ጉዱ ወጥቷል ስለዚህ ከናንተ ማወቅ የምፈልገው ነገር እንዴት ልታውቁ እንደዚህ አይነት ነገር ታስቡ ቻላችሁ እንዴትስ እሺ ሊላችሁ ቻላችሁ አንተም ደግሞ እንደዚህ ቅርብ ጓደኛ ሆነ አብሮ አደጉና እንደ ወንድም ሆነ ሚዜ የምትሆነው አንተ ነበር ፕሮግራም ላይ ጨርሰህ የነበርከው አንተ ነበር ጠፋ ብለህ ከኔ ጋር ድራማ እየሰራህ እየተሯሯጥ ከኔ ጋር የነበርከው አንተ ነበርክ አይደለ ምን ያህል ጊዜ ነው በድብቅ እንደዚህ የጀመራችሁት ሲቀጥል ደግሞ ቀድሞ የምታውቂው እሱ ነው አይደለ ባለቤትሽ ነው ታግቢ የነበረው ከዛ በኋላ ነው ከሱ ጋር ተዋወቅሽው እስቲ ምን ስትሉ እንደዚህ አስተዋውሩኝ እስቲ እንዴት ነው እንደዚህ አይነት ሁኔታ ውስጥ ልትገኙ ይሻላችሁት አውሪኝ ምን ይወራል ለኮ ምን አይነት ሰይጣን እንደመጣብኝ አላውቅም በቃ ከቤተሰቤ ሊያቆራረጠኝ የመጣ ሰይጣን እኮ ምንድነው ሰይጣንማ አይደለም አሰበህበት ነው ምንም ያንን ነገር ያመጣን በስጣም አሳቡ ልክ አይደለም ሆም ብላ አቅደህበት ሲቀጥል ደግሞ ምንም ያቀድኩት ነገር የለም በቃ ይሄ በቀዝበት የሆነ ነገር ነው ብለብላ አፋለኝ ብለ ተወራለክ ምን አይነት ወራዳ ነክ አንተ አይደለ እንዴ ንብረቱን እንሰዳልከኝ እኔ ለለየው ስልክ እንዲያልከኝ አንተ አይደለ እንዴት ይሄም አንቺ እንዴት ራስ እንዴት መጠበቅ ያቅትሻል አንቺ እንደዚህ አይነት ነገር እንዴት ቮይስ አስቀምጫለሽ ቢያንስ እንደዚህ አይነት ነገር ተሰሪ አትጠነቀቂ እንዴ ምን ማለት ነው ቆይ ለምንድን ነው እንላይ ስትለቱም ቢያልካት ቆይ እናንተ ሁለታችሁ የምትዋደዱ ከሆነ ለብቻ መኖር ተፈልጋችሁ የሱ ንብረት ይፈልገው ነበር እሱ ማለት ተካፋይ መሆን ይፈልጋል ከዚህ እና ማግኘት ስለማይመስለው በልጁ ምክንያት ማግኘት ይፈልጋል እና ለዛ ደግሞ ቆያለ ራሱ ነው ይሄንን ሁሉ ስለዛ አንቺ እሷ ወዳ ከዛ በኋላ ካንተን ሁለታችሁ በቃ እሱ አይጎዳ ስለው ራሱ ነው ንብረቱ መካፈል አለብሽ ያለበለዛ ልጆች ነው እንትን አይልም ስለዚህ ልጆች ያረገሹ ልጅ የሱ ነው ምናምን ይባልና ሰርጉን ይፈጠናል ያስደረገው እሱ ነው ሰምነው ኦኬ ስለዛ ከሰርጉ በፊት ሁለታችሁ ጓደኛሽ አስተዋወቁሽ አንቺ ባለቤትሽ ልታገበው ነበር ከሱ ጋር ተዋወቀን እሱ ባለቤቴ ይሄን አስተዋወቀ ላገበው ነበር እሺ ስለዚህ እሱ መጣቂ ቀርመሽ ሳይሆን ከባለቤትሽ በኋላ ነው የምታውቂው እሱ እሺ ከዛ ይሄ ደግሞ እኔ ከሱ ሻልሻለሁ ብሎ ያታለለ ቀረበኝ ያው ሴት ነኝ ከሱ የተሻለ ብዙ ነገሮችን እሱ ጋር ማግኘት ጊዜ ፍቅር ብዙ ነገሮችን እሱ መስጠት ምን ሀጥቶሽ ነው ማለት አሁን የሚወድሽ ያንቺ የመጣ በእናትሽ ራሱ አልወደደችም ነበር ከእናቱ ጋር እስከመጣት አንድ ወንድ ልጅ ደረሰ ማለት በጣም ነው የሚወድሽ በቃ ገና እናትየውን ሰዓት እንትን አለኝ ከዛ ፈርቺ የሚቀርበው እሱን ስለነበረ ከሱ ጋር ሳወራ ወደ ራሱ መሳብ ጀመረ እሱ እሺ ከዛ በቃ ከሱ ጋር ፍቅር ውስጥ ወደቀን እሱን መጉዳት አልፈልግም ስለዚህ እዚህ ጋር ከሱ ጋር ላቆም ስለው አይቻልም እሱን አግብተሽ ንብረት መካፈል አለብሽ ይያለ በመሃል ይርግዝና ተፈጠረ ከዛ ሰርጉም ተፈጠረ ስለዛ ሆም ብላችሁ አቀራችሁበት ነው ከመጀመሪያው ጀምሮ ማለት ነው አይደለ እሺ አንተ ስለምንድን ነበር ታዲያ እሷ ሁለታችሁ የምትዋደዱ ከነበረ እሺ እኔ እኮ ለምን ተዋዳችሁ እኮ አይደለም እኮ ይዋዳል ሲቀጥል አንተ ራሱ እንዴት ነው አብሮ አደገ ወንድም ሚስትን ልትወደ ይቻላል እኮ አልገባኝም ማለት እንዴት ሞራሉ እንዳለ እሺ ይሁን ተፈጠረም በልሻና እንዴ ስሜት መቋጠርላት ትችላለህ የፈለገ ነገር ቢሆን ወንድም ሚስት ጋር ይከብዳል ግን እሺ ይሁን ከዛ በኋላ እንለያይ ስትል ለምንድን ነው በዚህ ልክ ንብረቱን ፈልገህ እንዳለኝ ከሆነ ከጓዳና ላይ አንስቶ እንግዲህ ብዙ ነገር እንዳደረገለ ስራ እንዳስጀመረ ኢቭን እናትየውን እንኳን እንደ ልጅ እንደምታየው ነው የምናውቀው አይደለ እሱ እንዴት አልያዘህም ማለት እንዴት ነው ሊዋጥልህ ይቻላል እስቲ እንዴት ነው መጨከን እንደዚህ ይቻልክበት እስቲ ምንድነው ምን አተህ ነው ያጎደሉበት ነገር ነበሩ ወንድም ሆኖ ነው አግኝቶ ስራ አስይዞ እናትየውን ሼር አድርጎ ምን አተህ ነው እስቲ በቃ ይሄ ባጋጣሚ የሆነ ነገር ምን ነው ባጋጣሚ በቃ እንደዚህ ማለት ያው ከተዋወቅን በኋላ በቃ እንደዚህ ያው ሁለታችንም ፍቅር ላይ ወደቀ ከዛም በኋላ ነው በቃ እንደዚህ ሐሳብ ያመጣ ነው እንደዚህ አይነት ሐሳብ ያመጣ ነው በቃ የተወሰነ ንብረት ተካፍለን በቃ ልንሄድ ነበር ሐሳባችን ለተለያዩ ይመራታ በቃኛ አሁን በቃ ያው እሷ መርጉዝ ነች ምናምን በቃ ከሰርጉ በኋላ ምናምን ያው ልጅ ይመጣል ከልጅ በኋላ በቃ ንብረት ተካፍለን መሄድ ነው የፈለግነው እኛ አብረን ልንኖር ነበር እቅዳችን የወንድምህ ንብረት ማለት ነው ማለት በጣም የሚወደህ ይጎዳልስ ብላ አላሰብኩም በጣም ደግሞ ይረበሻልም በዚህ ልክ ነው ልጭክ እንዴት እንደቻልክ ነው ግራ እየገባኛለሁ
ማለት ካረኩት በኋላ ነው እንደዚህ ማጸዛት የጀመረው ከዛ በኋላም ተደብቃችሁ እያላክሽለት ነበር አንቺም ደግሞ ተመሳሳይ ነሽ እንግዲህ ቮይሱን ሰምቻለሁ የመሰርግናቱ እየጠረጠረች ነው እናትዬ አትወደኝም በቃ ማትወደሽ ማስራሽ ነው እንዴ ምን ላድርግ ምን ታረጋለሽ ከዚህ በላይ ምን ታረጋለሽ እንዴ እሱ እኮ ነው የሚያዘኝ አይደል እንዴ የፈለገ እኮ ፍቅር እኮ ኦቨር ነው ወይኔ የፈለገ ቢሆን አንቺ ታውቂያለሽ ቀድሞውኑ ያ ልጅ ይወድሻል በሱ ስሜቱ ሆምብልሽ እየተጫወትሽበት ነበር ይሄ ፍቅር ወር ነው ምናምን ይያልሽ ድራማሽን አትስሪ ምንም ድራማ አይደለም እውነቴን ነው እሺ ምንድነው ታዲያና አንቺ ጀመር አጻ ልጅ አይደለሽም እሱ እንደፈለግሽ የሚያደርግሽ አይደለ አሁን ምን አለ መስላችሁ ሁለታችሁንም ዋጋችሁን አስከፍላችኋለሁ ሁለታችሁ በማጭበርበር እንደዚህም ደግሞ ንብረት ለመዝረፍ በመሞከር በተለያዩ ክሶች ሁለታችሁም ትገባላችሁ አንቺም እዛ ሆነሽ ፍቅርሽን በደንብ ውር መሆኑም ደግሞ አይኑ ደግሞ መገለጡን ደግሞ በደንብ ታይበታለሽ እዛ ሲቀጥል አሁን እሱ ቀድሞውኑ ላንቺ ስሜት ቢኖርና ቢወድሽ ሁለታችሁ ከተፈቀራችሁ ወይም ደግሞ ልጅ እንዳደረገሽ ካወቀ በኋላ በቃ ተሽው ነይ አብረ መኖር እንችላለን ማለት ይችላል ነበር እየሰራ ማኖር ይችላል ነበር እዛ ሆኚ አግብተሽ ተፈተፋጂ ከነገቶኛለሽ ምናምን ማለት ጭራሽ ደግሞ ተደባብቆ ስልክ ማውራት ምናምን ነገር ከሌላስ አሁን አንቺ ራሱ ከሱ ውጪ ሌላ ሰው ሳለመኖር በምን እርግጠኛ ነኝ እንዴት ከሱ ውጪ ማለት ተደባብቀሽ ምታወሪው እሱ ነበር ከሱ ውጪ ማለት ማለወራ እንግዲህ እኔ ምንም ልላችሁ አልችልም እንግዲህ የነበራችሁ ጊዜ አብቅቶላችኋል ያንኑ ነገር የሰራችሁት ነገር አሁን ፍሬውን በደንብ ደግሞ ስትሉት ሆናችሁ ደግሞ በደንብ ተቀምሰታላችሁ ስለዚህ እኔ ከእናንተ ጋር እኔ ቢያንስ ትንሽ ነገር የሚያሳምን ነገር የሆነ ችግር እንኳን ኖሮብን ነው እንድትሉኝ ነበር የሆነ ችግር ወይ የቸገራችሁ ነገር ኖሮባችሁ ሰው እንግዲህ ብዙ ሰው የተለያየ ዘረፋ የተለያየ ደምለት ላይ የተለያየ ማጭበርበር ላይ ይገባል ግን ችግሩ ካቅሙ በላይ ሲሆንበት ነው እንጂ እንደዚህ ለግል ጥቅሙ ለራሱ ለስሜቱ ብሎ እንደዚህ የሚሆን ሰው መጀመሪያው እናንተን አገኙ ስለዚህ ከእናንተ ጋር ምንም አላወራም እነሱንም ውጪ አቁሚያቸው ቢያንስ ትንሽ እስቲ ምክንያት ካላችሁ ቢያንስ የሆነ ምክንያት ሰጥቻቸው እነሱ ስሜታቸውን የሚያረጋጉበት ነገር ካለ ብዬ እነሱ ውጪ አስቀምጣቸው ስለዚህ አሁን ምን እናደርጋለን ሁለታችሁም እኛ ጋር ትቆያላችሁ ከዛም በኋላ የሚገባችሁን ያህል ወደ ህግ ይሄዳል ከዛችሁ ያንኑ ነገር ነክስ መክሰስ በሚፈልጉበት ያንኑ ነገር ትገባላችሁ አንቺ ያንኑ ታገኙ ተነበሩ ማጭበርበር ጀምሮ እንደዚሁም ደግሞ የስሜት እንግዲህ በዚህ ልክ ሊያገባ የነበረው ማቶጁ ከሆነ መተው ያለብሽ እኔ በዚህ ልክ እንደዚህ በዚህ ልክ ሞረድ እኔ የመጀመሪያ ነው በዚህ ልክ አንተ ራሱ አብሮ አደጉ ነው እንደወንድሙ ነው እናንተዬ እንኳን ጠፋ ብላ ምናምን ስቶሪን ካንተ ጋር ሆና ነበር ወረዝ ያልከ ነበርኩ አንተ ነበር እኔ እንዴት እንደሆናችሁ እንዴት እሽሪላችሁ እንደቻለ አላውቅም ለማንኛውም ነው ከእናንተ ጋር ከዚህ በላይ ማውራት አልፈልግም ውጡ ተነስ ውጡ ያዛችሁ እነሱ አወጣችሁ እንግዲህ ተመልካቾችን እንግዲህ በድጋሚ ተመልሻለሁ እነሱንም ሙሽሪትንም ጓደኛህንም በእኛ ቁጥጥር ስር ነው አሁን ወደ ህግ ይሄዱና እንግዲህ ብዙ ማታውቁት ነገር ነበርው የሰማሁትን ነገር ለእናንተ ማካፈላችኋለሁ በዛው እናንተ ጋር ያለውን ነገር ያው ሰማና ምን የሚደረገው ቀጣይ ነገር በዚሁ እንድናወራበት ነው ይቅርታ ግን ያው አንድ ነገሮች ማወቅ ስለነበረብኝ ነው እናንተን ውጭ አስወጣችሁ ለዛ ነው ውጭ እንድትወጣደረኳችሁና ለሱ ይቅርታ ጠይቃለሁ ያው በቤታችሁ ድፍረት ነው ቤታችሁ ላይ መጥቼ ውጭ እንዲጠብቁኝ እነሱ ላውራ ማለት ከድፍረትም የባሰ ድፍረት ነውና ለሱ ትልቅ ይቅርታ ጠይቃችኋለሁ ግን ያው እሺ ያለው ነገር እንደወሬን ደግሞ በዛውም ደግሞ እናንተ ጋር የሚሰማችሁ ስሜት እንድናወራበትና ቀጣይ ምን ማድረግ አለብን የሚለው ነገር በደንብ እንድናወራ ነው አይ ምንም አላጠፋም ጥፋቱን አላጠፋም ያው ከጎናችን ሆነ ብዙዎችን ነገር እንድናቅስ ስላረከን እናመሰግናለን ከዛው ውጭ ግን አሁን እዚህ ጋር ምንም ማውራት አልፈልግም እናቴ እንድታወራ ነው ፈልገው ምክንያቱም እኔ እነሱን ከናቴ በላይ ነበር ያስቀደምኳቸው እናቴ ጋር ያው እነሱን ከተዋወቅን ጀምሮ እኮ እናቴ ጋር ጭቅጭቁላ ጀምረን እናቃለን በመሐላችን ላይ በጣም የማይሆን ነገር ተፈጠረ ከናቴ ጋር እኔ ነገር ያለው በመጀመሪያ አንተ ጋር ስንተዋወቅ እናቴ ለኔ ሁሉም ነገሬ ናት አሁን ግን ከሷ በላይ ያስቀደምኩት ሰው ነበር ፍቅረኛዬ አይሆንም ይያለችኝ እኮ እናቴ ፍቅረኛዬ ካላገባው ሙች ያገኛል ብዬ ከናቴ ጋር ሰጣጋው ገጥሜ ነበር ሁሉና እኔ አሁን በዚህ አጋጣሚ እናቴን ይቅርታ የምጠይቅበት ምክንያት ስላመቻችልኝ ራሱ በጣም ነው የማመሰግነው ከዛ ውጭ ያለው ነገር ግን እኛ ራሳችንን የሰጠናቸው ለነሱ ህይወታችንን ነው አሳልፈን የሰጠናቸው አሁን ባጭሩ መታወቁና ባጭሩ ይሄን ነገር ማወቃችን እኛ ለኛ አሪፍ ነገር እኔ ምንም አልጸጸትበትም ለማልጸጸትበት ምን እንደሆነ ታውቃለህ ምንም አይነት ለኔ ለናቴ ብዬ ነገር አላውቅም
ለነሱ ነው ሁሌ የምለው እሱም መጎዳና ላይ ያነሳው ተጎዳና ላይ ነው እናት የለኝም ሲል እናቴን አስተዋውቀዋለሁ ወንድም አገኘ እናት አገኘ በጣም ብዙ ነገር አገኘ እሱ ቤት አገኘ ኢቭን ይሄ ቤት የኔ ነው ብያላቅም የኛ ነው ልክ እንደ ወንድሜ ይሄ ቤት እናታችን ስታልፍ የሁለታችን ነው ቅድሚያ ለዚህ ቤት ተጠሪዋ እናታችን ናት ነው ሁለት ወንድም እንደሌለኝ ታውቅ ነበር ግን እሱ ወንድሜ ነው ብዬ ስለማስብ ይሄ ቤት የሁለታችን ነው ነበር ብዬ ማስበው እሱ ግን እንዴት እንደሆነ አላውቅም ግን ይሄ ነገር ቀድሞ ምንነቃውትና ቀድሞ መታወቁ ለኔ ትልቅ ነገር ነው ስላደረከኝ ነገር እንዴት ነበር ግን የነበረው ጊዜ ማለት እንዴት ነው ታውቂ ቻልከው እንዴት ልጠፋ ቻል ወይስ ደግሞ አንተ ጋር እንዴት ሊገኝ ይቻላል እንግዲህ አስበዋል እሱ የናቴ ጾለት ይመስለኛል ማለት እኔ አላቀውም ልጅ የሆንኩ አባቴ ሞቶ እናቴ ስለ አባቴ ብዙ ነገር እየነገረች ያሳድገኛለች ምን ያህል ይዋደዱ እንደነበር በመሐላቸው ላይ ምን ማይነት ክፍተት እንዳልነበረ በቃ የነሱ ፍቅር ይሁን ይሄ ነገር የሆነ ስተት እንዳልሰራ ነገሮችን የገለጻቸው ይመስለኛል ለምን እንደዛ እንዳልኩ ታውቃለህ ያኔ ስልኳ ብዙ ጊዜ እኔ እጅጋ እንትን አይቀመጥም ሁሌም ፓስወርድ ነው እኔ በነገር ላይ ምንም ስለማልጠራጠራት የስልክሽ ፓስወርድ ምናምን በየጠይቀታለቅ ከኛው ውስጥ ሌላ ችግር ይፈጠራል በያስብ ያላቅም እሱ አንደኛ እሱ ወንድሜ ብቻ አይደለም ለኔ ልክ እንደ እናቴ ነው ስለዚህ በሱና በኔ ውስጥ የሆነ ክፍተት ይፈጠራል በያስብ ያላቅም ከሌላ ሰው ጋር ስታወራ ሰምቻት አላቅም ልጅቷን ስለዚህ እኔ እንዴት የሷን ፓስወርድ ልጠይቃት ይገባ ከኔ ተደብቃ ስልክ አታወራም ሲጀመር ነበርና አጋጣሚ አብረን ተቀምጠን ነበርና የሆነ ቃላን ሰብላ እንትን ወደ ውስጥ ስትገባ አጋጣሚ ስልኩን ብድክሳለው እንትን የለውም ሪከርድ ቦታ ላይ ነው ያለው ስልኩ ሪከርድ ቦታ ላይ ከውጭ ቆይቼ ገብቼ የኔ ፍቅር ብዬ ካጠገቧ አስቀመጥ የሆነ ቦታ ብላ ብድግ አለች ፈጥና ቶሎ ስትመለስ እንትኑ ሪከርዱን እንትን አዩት እንደዚህ ቦይስ ሪከርድ ረስተዋለች ስታወራ እንደነበር እንደዚህ እንዳስቀመጠች ነው እንደነካስ አድርገው ሪከርድ ቦታ ላይ ነው ከዛ ፕረስ ይስጫ ነው እንግዲህ ጭራሽ እንዴት ታምናለህ ነገር ለዛም ወንድም ላይ ጓደኛ ላይ አብሮ አደገህ ላይ እዛውም አንተ ህይወትክን የሰጠው ሰው ላይ እና ማመን አልቻልኩም ይሄን ነገር እኔ ተረጋግቼ ላድምጣልኩና ቶሎ ወደኔ ስልክ ላኩትና ዘግቼ ጣልኩት ማለት ነው ሪከርድ እንደነበር እንትን ውስጥ ጫው ይጠፋል አሁን ለምሳሌ እንዲባረገው ይጠፋል ሰርጊ ምንም እንዳልተፈጠረ አድርጌ ጣልኩላት ማለት ነው ለዛ ነው ይሄን ሁላ ጊዜ ይሄን ሲራ ይሰሩት እኔ ከዛ በኋላ እንድልቋቋም ምንድነው የመጣብኝ እናቴን ገፍቻለሁ እናቴን አሰማቢ እሷን አስቀድም ያለውና ማለት በቃ መውጣት ነው ማጭስ ታየኛል እዛ በፊት አይቸው ሰምቸው ማላቀው ሲያወሩ ቀሽሞች ናቸው እንደ ቁማር እንጫወት ቀሽሞች ናቸው እንደሚያጭሱ ኢቨን መጠጣት አልወድም እናቴ በበዓል ጊዜ ትጠምቃለች ጎበዝ ጠማቂ ናት ያው እንግዲህ እየተዘጋጀው ነበር ድግሱ እና ከቤት ውጭ ተጠቅሜ አላቀም ቢሆን እንኳን ሻይ እንኳን ልንጠጣ ከናቴ ጋር ነው ውጭ ራሱ መጣው እንጂ ከማንም ጋር ወጥቶ አላቀምና ችግሮች ተፈጠሩ ጭንቅላቴ ላይ በጣም እናቴን ገፍቼ ጣልኳት ያህል ስለተሰማኝ የእናቴን አይን ማየት አልቻልኩም ከዛ በኋላ እናቴ ብዙ ነገር እያለች ነበር እናቴን እንደ ሴራ አድራጊ ነበር የቆጠርኳት እውነት በዚህ ቀጥሎ ቢኖር እናቴን ቤቱላ በሴራ ላስወጣት ሁላች እንደምችል ነው የሚገባኝ ፍቅረኛን አስበልጫለሁ እና ከዛ የእናቴን አይን ማየት ስላቃተኝ ነው እንዳለ እጅ በዛ መጣጣት ጀመርኩ ማጨስ ጀመርኩ አጨስኩላ በቃ በዚህ አጋጣሚ ነው እነዚህ ነገሮች ሁሉ የተፈጠሩት አሪፍ ግን አሁን እኔ አንዳንድ ነገር የገቡኝ ነገራቶች አሉ ማለት በምን አይነት መልኩ እንዴት ሊተዋውቁ ቻሉ ደግሞ በነበሩበት ሰዓትስ ምንም የሚያጠራጥር ነገር አላየህም ነበር እንዴት ተጠራጠራለህ አንተ እኮ ተጠራጠረው ይሁን ትንሽ ክፍተት ለምትሰጠው ነገር ነው እንግዲህ እናትህ በል እውነት ወይ እናትህን አታውቃትም ልበል እንዴ ከእናትህ በላይ የምታምነው ሰው መጠርጠር ይሄ ራስን መጠርጠር እንደማለት ነው እኔ ይልቁን ከነሱ ራሴን እጠራጠራለሁ እኔውም ራሱን ይጠራጠራል መባል ልጅ አይደለም ስለማልጠጣ ስለማልቅም ስለማላጭስ ቤት ወጥቼ ስራ ከስራ ወጥቼ ቤቴ ከቤቴ ተንቼ መጻፍ ነው ማለት ከዛ ውጭ ያለ ነገር አድርጌ አላቅምና እንዴት ተጠራጠራቸዋለሁ እሱ ማለት እኔ ነኝ ብያስባለሁ ሲጀመር እሱ ማለት እኔ ነኝ እኔ ማለት እሷ ናት ፍቅረኛዬ ለእናቴ ራሱ ያን ቦታ አልሰጠዋትም ስለዚህ እነዚህን ሰዎች እንዴት ተጠራጠራቸዋለሁ እንዴ ነበር ያስተዋወቃቸው ተናስተዋወቃቸው እኔ ነኝ ያስተዋወቅኳቸው ማለት እሷ ጋር ከተዋወቅን በኋላ በደንብ ወደ ፍቅር ሁኔታዎቹ ሲያመሩ ላስተዋወቀው ሌክቸር የሚባል ቦታ በጣም አሪፍ የሆነ ካፌ ቃጥር ጋብዣቸው አስተዋወቅኳቸው እንግዲህ ካስተዋወቅኳቸው በኋላ
ሌላ ሰው ሌላ ህይወት የፈጠርኩ ነው የመሰለኝ አስበዋል አይደል በእኛ መሃል እንኳን ክፍተት ቢፈጠር በሷና በኔ ውስጥ እሷ አለ በሱና በኔ ውስጥ ክፍተት እንኳን ቢፈጠር አጋጣሚ ይፈጠራል ብዬ አላስብም በርግጥ ቢፈጠር ደግሞ እሷ አለች ስለዚህ ሶስተኛ በተሰመጠል ይህ በደስታ ነበር የተቀበልኩት ነው እንጂ እኔ ነገር አስቢው ጭራሽ ነው ማለት ጭራሽ ነው ገብተላው እንዳልከኝ ቆይታችሁ ማለት እንዴት ራሱ እሺ ብለው እንዴት እንደታዘዘላችሁ ማለት ከብደ እንዴ በጣም ኢኮኖሚ እኔ የሚከበደኝ ምኑ ጋር እንደሆነ ታውቃለህ አልመስለኛለሁ ኢቭን አሁን እንኳን እንደዚሁኛ አስወጥቻቸው ከቤቲም ከህይወታችንም አስወጥታናቸው ጥያቄ የሚሆንብኝ እንዴት ነው ጭንቅላት የሚያስበው እስኪ አንተ ያኔ የምትለው ሰው በህይወቱ ውስጥ ትልቁን ቦታ የምትሰጠው ሰው ከወንድሙ ከናቱ ልጅ ልክ እንደናቱ ለኔ ወንድሜ ነው በቃ ምንም አልከፍሎም አልኳር ቤት እስከማካፈል ድረስ ከድረስኩ ወንድም ነው ምንም እኮ አታውቀውም በጓደኝነት የሆነ ቦታ ወከው ተግባባ ወደ ቤት አመጣው እናት ልጇ ብላ ሳትወልደው ልጇ እንድትሆን አስገደድካት እናት ሳትወልደው ልጅ ብላ ተቀበለችው ስለዚህ አንተ ወንድም አገኘ ይሄ ሰው እንዴት ነው ካንተ ሚስት አንተ ካስተዋወቀው ከሚስት ጋር እንደዚህ አይነት ባለጊ ስራ ይሰራል ብለህ እንዴት ታስባለህ እኔ አልገባኛለው ነገር እሱ ነው አሁንም ጭራሽ ሊገባኛው ይችላል እንዴት እንዳሰቡት ራሱ አይ ዶንት ኖ ብቻ እኔ ሰው ይሄን ያህል የሚረክሳል ብያለሁ እኔ ስለ ይሁዳ ሲነገር አይ ይሄ ነገር ልቦለድ ይሁን ሁላ ብዬ አስብ ነበር ሁሉ አሁን ግን በቃ ሪያሊቲ መሆኑን ያወቅኩት በዚህ ሰው በቃ በዚህ እንዴት ታረጋለኝ ነገር እንዴት እንዳሰቡት እኔ አሁን ምራጥ እነሱ አሁን እንግዲህ ማሚና አሁን ምን ይላል አሁን በዚህ ላይ እስቲ ነው እኔ በጣም ልጁ ይሄን በማድረጉ በጣም ነው ያዘንኩት በጣም ማለት ነው ማለት በቃ ከሷ ሳንሼ በቃ እኔ ራሱ አምጥቶ እንኳን እንትን ሲለኝ ማለት ነው ሲያስተዋውቀኝ በቃ ብዙ ነገር ነግሮኝ ነው ምንምነት ቤዳባት የለው ጎዳና ነው ያለውና እኛ ጋዚ እንትን ለኔም ወንድም ነሲን በቃ ተቀብዬ ደስ ነው ያልማቃሱ ብቻኛ ስለሆነ በቃ የምትተማመንበት ሰው ከሆነ ችግር የለውም እሺ ይሁን እንደ ልጅ አሳድገዋለሁ ችግር የለውም ይሁን ብዬ ነው ተቀብዬ እንትን ያልኩት ነው በቃ ከልጄ ምንም ለይቼው አይደለም አላቀም እንደ ልጄ ነው ተነመለው እሱም ጓደኝነቱ እንደዛ ነው በቃ እንደ ወንድም ነው ጓደኛ አይመስሉም እንደ ወንድምና እንደ ወንድም ተሳስበው ነው ሁሉ ነገር አብረው በጣም በቃ ብዙ ነገር ማለት ነው እና ይሄ ነገር ሲሆን በጣም ነው ያዘነው እሷ እንኳን አልወዳትም ከመጀመሪያው ቀልብ ያልወደዳትም ሳያት መጀመሪያ ማለት በጣም ተጠራጠራታለሁ በጣም አንዳንድ የምታረገው ነገር ሁኔታዋ ላይ ያላት ነገር አስተያየቷ ምን አውሉ ሳያት በቃ የሆነ ነገር አለ ብዬ እንዳስብ ነገር አረገኝ ካች ልጅ የሆነ ነገር አላት እንጂ ብዬ ያን ተጠራጥሬ ነበርኩ አታግባ ተው ይቅርብች ሰው አትሆንህም ብዬ በጣም ብዙ ተጣልተናል በጣም ብዙ ጥንት ተጣላን በጣም ከሚገባው በላይ ተጣልተን ማናቅ በሰው ተጣልተናል አንድ ቀን አንቺ እናቴ ምን ብሎ የሚለኝ ልጅ በሰምነት ተጣላን በቃ ከዛ ነው አልኩሽ እኔ ግን በቃ እንደጠላው እኔ በኋላ እንዳይቆጭህ ነግሬሃለሁ እናትነቴን እንትን ብዬሃለሁ በኋላ በእኔ እንዳታዘን እኔ መለከተ ግን ምንም ቀልብ አልወደዳትም ተይቅርብ ስለው በኋላ ይነግሯት ይሁን አላቀም እርጉዝ ነኝ ብላ ነገረችው እርጉዝ ነኝ ስትለው ከዛ እሱ ደግሞ በቃ ጓጓ ልጅ እንትን ልለው ብሎ በጣም ጓጓ በጣም ስለሚወዳት ጓጓ ስለበቃ ስለሆነ በቃ ሰርጉ መጣደፋለ ተጣደፈ ሰርጉ በሷ ምክንያት እንጂ እኔ ያም ሰው ተው የልጅ ማለት ሰው አለና በዚህ ቅጽበት አልኩት እንዴት ሊሆን ይችላል እስከዛ ይብላ አታውቅም እንዴት አሁን ይሄ ነገር እንደዚህ ሊፋጠን እንደ እርጉዝ ነኝ ትልሽ እኔ ልጅ ራሱ ተጠራጠራለሁ ሳይመስለኝም አሉ ከዛ እንዴት ያለሽ እኔ ልጅ ነው ከሷ ትምንታትልም ወዳና ጨዋናት ብዙ ነገር አለ እሺ ይሁንልህ በኋላ እንዳይቆጭህ ነው የሚመለከት ነው ብዬ በዛ ነበር እንትን ያለው ከዛ ይው የጠረጠርኩት ውሸት አልሆነም ማለት ነው ተገላገለ ነገር እሷን ተገላገልኳት እንደጠላዋት እንኳን ተላቀቅኳት ምን ተሰሙት ግን ማለት የሷን እንደው መጀመሪያም ጀምሮ የመጀመሪያ ትናንትናም ጀምሮ ስናወራ እንደማይወዷትና እንደሚጠሏት ያው የመጥፋቱ ምክንያት በሷ እንደሆነ ያወቁ ነበር የልጁን ግን ጠብቀው ነበር ምንድነው የተሰማው በሱስ የልጁ በጣም ነው ያዘንኩበት በጣም ማለት እጅግ በጣም ሰው ማመን ማለት በጣም ከባድ ነው ማለት በጣም ከባድ ሰው ማመን ማለት በቃ ሰው እንደ ቤተሰብ አራኝ እንጂ በጣም ከባድ ብቻ በጣም ከባድ እኔ ከብዶኛል በጣም አዝኛለሁ እጅግ በጣም ማለት በጣም ያዘኝ ያልጠበቁትም አስቤው ማላቀው ታሪክ ነው የሆነው በጣም አዝኛለሁ በጣም የተሰማኝ ብቻ በጣም ስሙ እንደሚ ብሎ እኔም ልጄ ብዬ እንትን ስል
ነበረው ጊዜ ግን ምንም እንደዚህ ባህል አልነበረም ማለት ምንም እኔ እንዴት አርጎ ሁሉ በምን ሰዓት እኔ አላውቅም ማለት ምንም የለም እኛ ጋር አብሮን ሲያፈልገን አይታል ምንም እንዳልተፈጠረው ነው አብሮን ሲሆን የነበረው ምንም የቀነሰው ነገር የለም ምንም የተለወጠው ነገር የለም አብሮ አዛኝ ሆኖ አብሮ ያን ሁሉ ያደረገው አብሮ አይታል ግን እንጃ በጣም ብቻ አይደል በስታስበው ብቻ በጣም ይገርማል የሚያሳዝናል በጣም ማለት ነው በጣም አስተሳየው በጣም ከባድ ነገር በጣም ተመስገን ብቻ እኔ እሷን መላቀቁ እውነቱ መውጣቱ እኔ ረክቻለሁ ጥርጣሬ እውነት መሆኑ በቃ አምሮን እረፍት አግኝቷል እሱም ደና ያው ከገባ በኋላ ቢሆን ስለ ሰርጉ ከሆነ በኋላ ነው ነገር ቢፈጠር ምን ይፈጠር ነበር ከባሰ ውስብስብ ነገር ነበር መንጋባ ነበር እዛው ሳት ገባ እግዚአብሔር እውነቱን አወጣ እውነት አምላክ እውነቱን አጋለጠ ያው ነፃ ወጣን ተመስገን ባዝንም ተመስገን እንግዲህ ያው ዋናው እሱም በህይወት መገኘቱ እንደዚህ አይነት ሁኔታውን ተጋፍጦ ደግሞ እንደዚህ መስጠቱ እንደዚህም ደግሞ እነሱም ደግሞ ወደ ህግ ይሄዳሉ ያንኑ ላይ ይከሳሉ ስለዚህ እናንተ ግን ምንድነው ፍላጎታችሁ እናንተ ፍላጎታው ወደ ክሱም ስንሄድ እናንተ እርዳታ ያስፈልጋናል በዚህ አጋጣሚ ስለሱም እንደውሩ ፈልገን ለሌላውም ትምህርት እንዲሆን መቀጣት አለባቸው ግድ ነው በቃ ቀጣታቸው ማግኘት አለባቸው በቃ ሌላው ትምህርት በሰው ህይወት ላይ በሰንት ላይ መጫወት ያስፈልጋል እኮ አሁን በዛ ውስጥ የሆነ ራሱን ማጥፋት ነገር ውስጥ ቢገባ ሲልች ሌላ አላስፈላጊ የሆነ እብድ ቢሆን የሆነ ነገር ቢሆንስ አንድ ልጅ ምን ሆነ ነበር እኔስ ምን ሆነ ነበር እሱ አንድ ነገር ቢሆን ማለት ነው ስለዚህ ይሄ መቀጣጫ መሆን አለበት በቃ ይሄ መቀጣጫ በጣም መሆን የሌለበት ነውር ነገር ነው የሆነው ስለዚህ እኔ ደግፋለሁ መቀጣትም ቅጣታቸው ማግኘት አለባቸው ሌላው መማሪያ እንዲሆን እኔ ልጄ ተርፏል ግን ሌላው ደግሞ ከዚህ ባሰ የሚገጥም ስንት ነገር ሊኖር ይችላል እኔ በእግዚአብሔር ኃይል በእግዚአብሔር ቸርነት ተርፎልኛል ስንት ነገር አለ ሰው ስንት በጣም ከባድ ነገር እኮ ስለዚህ ቅጣታቸውን ያገኙ እኔ ደግፋለሁ ይቀጡ ነው ስለዚህ እንግዲህ ያው በስተመጨረሻ ማስተላለፍ የምትፈልጉት ነገር ካለ የምናገር የምትፈልጉት ነገር ካለ እሺ አይ እኔ እንኳን መናገር ፈልገው ማለት ብዙሃኑ ማለት ነው ማለት ፈልገው በቃ ልክ ከናታችን አስበልጠን ሌላ ሰው ምንና አስብ ሰዎች ለኛ እናታችን በቂ ናት እውነት ለመናገር እናታችን በቂ ናት ከናት ውጭ ማንም ዞሩ ላይ ይችላል እናትን ሰምታ ቢሆን ይሄ ነገር አይፈጠሩ ነበር አስበዋል እናት ለኔ ያለ መድኃኒት ነችና እናታችን እንዳንበደል እናታችን እንዳንጎዳ እናታችን ብንሰማ እናታችን ምንም በለው ምንም ስኬታችን እንጂ ውድቀታችን አትፈልግም ስለዚህ እናትን ልታገኝ አንችለው አንዴና አንዴ ብቻ ነው አንዴ ካለፈች ታልፋለች ሰዎች ከሆነ አስበዋል አር ከናቴ በላይ ያስበለጥኩት ሰው ይሄን ያህል ሲክድህ እንደዛ ምትወዳትና ምታፈቅራት ሴት እንደዚህ ስትክድህ እናት ግን ሁሌ ጀርባሃም አለች ፊትህም ላይ አለች ስትወድቅ ትወድቃለች ስትነሳ ትነሳለች ስለዚህ እኔ የትኛውም የኔን ትውልድ ይሄን ወጣት እናታችሁን ያስቀይማችሁም ካላችሁ አባካችሁ ያለችበት ቦታ ላይ ሄዳችሁ ይቅርታ እንድትጠይቁና እናታችሁ አንድ ታልፋለች ካለፈቻችሁ በኋላ ከምትጸጸቱ አስቀድማችሁ ይቅርታ ጠይቃችሁ እናታችሁን እንድትንከባከቡና እናታችሁን በልባችሁ ውስጥ እንድታኖሩ ስል ለትውልዱ ወይም ለዚህ ዘመን ወጣት መልእክት ማስተላለፍ ፈልጋለሁ በቃ አመሰግናለሁ አማርፍ እንግዲህ ሆነም ስለነበረን ጊዜ አሪፍ ጊዜ ነበር በስተመጨረሻ እንደዚህ በማለቁም ደስ ብሎኛል እንግዲህ በቀጣይ ደግሞ ተመልካቾቻችን እናንተ ጋር እዚህ ጋር አልፏቸው ነው ያው እነሱም ከሳለን ይስራሉ ወደ ክስና መሯል ያለው ነገር ያናዱ እነሱም በዛ የሚፈርድባቸው ነው የሚሆነው ስለዚህ እንግዲህ ለዛሬ ፕሮግራም ይሄን ይመስላል ሰናችን አዲስ ከሆናችሁ ላይክ ሼር እንዲሁም ሰብስክራይብ በማድረግ ቻናል ቤተሰብ መሆን ትችላላችሁ ባይ ባይ